የ19 ከ89 እስከ 1993 ያለው ኤሌክትሪክን ስታነሳ የኤሌክትሪክ ወርቃማው ዘመን ነው ምክንያቱም 89 ላይ የአዲስ አበባ ሻምፒዮን ነበሩ የጥሎ ማለፍ ዋንጫዎችም ግን ያንን ቡድን ሲገነቡ መሰረታዊው ነገር ትልቁ ነገር የነበረው ጋሽ ሀጎስ ምንድነው ያደረጉት ልምድ ያላቸውን ተጫዋቾች ከታች ካሳደጓቸው ተጫዋቾች መገንባት መቻላቸው የኤሌክትሪክ ትልቁ የቡድን ግንባታና የውጤታማነት ሚስጥሩም ያ ነው ልምድ ያላቸውን ከታች ካሳደጓቸው ተጫዋቾች ያም ታሳቢ መሆን አለበት አሁን እሱን የዛ ቡድን የኢትዮ ኤሌክትሪክ ነው ከመብራት ኃይል አንፃር ከኢትዮጵያ ቡድን አንፃር ነው እየነገርኩ ያሉት ያሰልጣኙ እዛ ጋር ጉልላት ወደ ራስ ያጫውት ብሎ ከቶ ቢሆን ነካክቶ ቢሆን ኑሩ ያ ቡድን በዛ መሰረት ይሄድ ነበር ወይ ላይድ ይችላል ግን ታዳ እዛ ያ ቡድን ውስጥ ታዳጊ ተጫዋቾች መቀላቀላቸውና ቲሙ ሚክስ መሆኑ ለስኬቱ ምክንያት ነው ዘንድሮ ያን እሱን እኮ ያልኩኝ ነው እኮ እነዛና ጋሽ ሀጎስ በዛ ኬሚስትሪ ውስጥ ይዟቸው መጥቷል ልጆቹ ያን ግን ጠብቁ ጉልላት ከዛ በኋላ እኮ መነካካት ምን የማድረጉም ስልጣኑ መብቱም ነበረው ነገር ግን ያንን ነገር ግን ጠብቆ ይዞ ይሄዳል ይሄ ብዙ አሰልጣኞች ላይ ሀገራችን ላይ አናይ መሃል ላይ ገብቶ ወደ ራስ ያጫውታ አመጣለው ይያሉ ብዙዎቹ ቲሙን ገደል ሲከቱ ነው ቡድን እየተጠገነ ይሄዳል እንጂ እየፈረሰ አይመጣም ስለዚህ ነፃነትም ያደረገው እዛ ላይ ከማፍረስ ይልቅ እዛው ላይ እየጠገነ ያለውን ነገር ጠብቆ መሄድ ይችላል ብዬ ነው ምለው አንተ የምትለውን ታዳጊዎች ቡና ላይ መግባታቸውን ከዛ ጋር ለማያያዝ ፈልገናል እኔ እዛ ጋር እሱን እንደውም ከኢትዮጵያ ቡና የበለጠ እንደውም ኢትዮጵያ መድን ላይ ተመለከታል አሁን የምትለው ነገር ሲኒየሮቹን ከወጣቶቹ ጋር ገብረመድን በደንብ ሰርቶታል ገብረመድን ቡድን ላይ ነው ይሄን በደንብ አሁን አንተ የምትለው ነገር ገብረመድን ቡድን ላይ ታይዋል ትላልቆቹን እነ ሃይደር ሸረፋን እነ ምንተስኖትን እነ ዳዊትን ከነ ወገኔ ከነ ያሬድ ከነ መሐመድ አበራ ከነ በረከት ጋር ልምድ የሌላቸው እነዚህ ልጆች ከነዚህ ጋር አቀላቅሎ ገብረመድን በደንብ እንዴት ውጤት ማምጣት እንደሚቻል ወጣቶችን ከሲኒየሮች ጋር ቀላቅሎ ማጫወት እንደሚቻል በደንብ አሳይቷል እኛ ሀገር እንደምታውቀው ብዙ ጊዜ ሲኒየር የሆኑ ተጫዋቾችን ብዙ አሰልጣኞች ይፈራሉ ያሽሿቸዋል አይተቀቡባቸው አሰልጣኝ ገብረመድን ግን ይሄንን አምጥቶ ተጠቅሞ በደንብ አሳይቷል አይታል ጋቱ ፖርባሪ ናቸው ስለሚባል ያርቋቸዋል አሰልጣኝ ገብረመድን ግን ይው ጋቶችን ይው ምን ተስኖ ታዳነን ይው ዳዊት ተፈራን ይው ሃይደር ሸረፋን ይው መሃል ላይ ብቻ ያሉትን ተጫዋቾች ኳላ ላይ ስትመጣ ንጋቱ አለ ሚሊዮን ነበረ አዲስ አለ እነዚህ ሲኒየር ናቸው በብዛት ፊት ላይ እንኳን አቡበከር ሳኒ ነው ያለው እሱም ሲኒየር ከተባለ ግን እነዚህ ልጆች ግን ከነዚህ ጋር ቀላቅሎ ኢትዮጵያ መድን በደንብ አሳይቷል ይሄን ሌላው አሰልጣኝ ገብረመድን በቡድኑ ስነድቦና ላይ አሁን ሁሉም አሰልጣኞች ሊማሩ የሚገባው ትልቁ ነገር የቡድን ስነድቦና እንዴት ይገነባል ቅድም የጠቀስኩላችሁ ነገር አለ ከተሸናፊነት ወደ አሸናፊነት መምጣትን በደንብ ሰርቷል ተጫዋቾቹ በዚህ ላይ በደንብ ይናገራሉ ኢቭን ለእግር ኳሱ ተብሎ የተጠቀመውን የስነልቦና መንገድ ተጫዋቾቹ ወደ ግል ህይወታችን ሁሉ ወስተን እየተጠቀምንበት ነው እያሉ እየተናገሩ ነው አሰልጣኝ ገብረመድን እንዴት ማሸነፍ እንደሚቻል ከመሸነፍ ውስጥ ደግሞ እንዴት አገግሞ መውጣት እንደሚቻል ትልቁን ስራ ኢትዮጵያ መድን ላይ የሰራበት ሁኔታን በተጨባጭ አይተናል ያሸናፊነት ስሜት ይሄ ደግሞ አንዳንዶች አሁን ገብረመድን እንዲያድርጓልና እኔ ላድርግ ብለ ማታደርጋቸው ነገሮች አሉ አሰልጣኝ ገብረመድን ከተጫዋችነት ዘመኑ ጀምሮ ስትመጣ 10 አመት ያለ የተጫወተው ቅዱስ ጊዮርጊስ ቡድን ውስጥ ነው ታስታውስ እንደሆነ ቅዱስ ጊዮርጊስ ቡድን ሁሉ ጊዜም በተሸነፈ ማግስት የሚቀጥለው ቡድን ፈረደበት ነው የሚባለው አይደል ሁሉ ጊዜ 2 3 4 ምናምን አግብቶ ቅዱስ ጊዮርጊስ ያሸንፋል ቶሎ ብሎ ማገገምን ቅዱስ ጊዮርጊስ ይችልበታል ያንን እዛ እየተጫወተ አዳብሮታል ያንን ደግሞ አሁን ወደ አሰልጣኝነቱ አምጥቶ በደንብ እየተጠቀመበት ነው ያለፉት ቲሞቻቸው ላይ ሁለት ጊዜ ሻምፒዮን ሲሆኑ ካሁን ቀደምም ይሄንን ነገር ነው የሚጠቀሙበት ሌላው አሰልጣኝ ገብረመድን በዘንድሮ የመድን ስኬት ውስጥ ትልቁን ድርሻ የሚወስድበት ሌላው መንገድ ቡድኑን አሰባስበው የያዙበት መንገድ ቡድኑን የሚመሩበት መንገድ ሲኒየሮች አሉ ወጣቶች አሉ ብያሉ ሁሉም እኩል ነበሩ ማኔጅ የሚያደርገው አሰልጣኝ ገብረመድን ትልቅ የሚባል የለም ትንሽ የሚባል ተጫዋችም የለም እዛ ቡድን ውስጥ ይሄን ተጫዋቾቹስ በደንብ አስርጸው ማስኬድ ችለዋል
ይሄም ወደ ስኬታማነት እንዲሄዱ አድርጓቸዋል። ሌላው የሚጠቀሰው ነጥብ ለመድን ስኬት ነጥብ ተብሎ የሚባለው አሰልጣኝ ገብረመድህን ሰሩት የሚባለው ሌላው ነጥብ ምንድነው? ተጫዋቾቹና አሰልጣኙ ካላቸው ውደት፣ አንድነት፣ መግባባት ባሻገር ቡድኑ እንዴት ሻምፒዮና መሆን እንዳለበት በየጊዜው የሚወስዷቸው እርምጃዎች ለምሳሌ ልክ ሁለተኛ አንደኛው ዙር እንደተጠናቀቀ ከዚህ በኋላ አንድም ተጫዋች ከሚዲያ ጋር ምንም አይነት ግንኙነት እንዳያደርግ ብለው ተጫዋቾቻቸውን አግደዋል። ያ ምንድነው? ተጽዕኖ ውስጥ ተጫዋቾቹ እንዳይገቡ በሚል የተከላከሉበት መንገድ በጣም የሚገርም ነበር። ሁለተኛ ለሻምፒዮና የሚጫወት ቡድን ከሆነ አንድ ቡድን በየጊዜው ስህተቶቹን ማረም ጥንካሬውን ደግሞ ማጎልበት አለበት። ለዚህ ደግሞ በቂ ጊዜና ሜዳ ማግኘት ነበረበት። ኢትዮጵያ መድን ታስታውሱ እንደሆነ ድሬዳዋ ላይ ካልሆነ በስተቀር ውድድሩ ሐዋሳና አዳማ ላይ ሲደረግ ኢትዮጵያ መድን እየተመላለሰ ነበር የሚሰራው። ለምን ሐዋሳ ላይ ወይም አዳማ ላይ ከተቀመጥን በቂ የመጫወቻ ሜዳ የልምምድ ሜዳ አናገኝም በሚል ይሄንንም ያደረጉት እሳቸው ለሻምፒዮናነት የምንጫወት ከሆነ ቲሙን በውጤታማነት የምናስኬድ ከሆነ በቂ ልምምድ ሜዳ ማግኘት አለብን ብለው ያለፈ ልምዳቸውን በትክክል ኢትዮጵያ መድን ላይ በደንብ ኤክሰርሳይዝ አድርገዋል። ያም ውጤታማ አድርጓቸዋል ብዬ አስባለሁ። ጥሩዬ እዚሁ ላይ አያይዘህ እንድትገልጸው ምናልባት የኢትዮጵያ መድንን ስኬት ስናነሳ ያው ገብረመድህን ኃይሌን ፊት ልናመጣቸው እንችላለን። እንግዲህ ባላቸው ልምድና እውቀት ችሎታ እንግዲህ በኢትዮጵያ እግር ኳስ ውስጥ አሁን ላይ ያሉ ከሚባሉ አሰልጣኞች መካከል ፊት ላይ የሚመጡ አሰልጣኝ ናቸው ገብረመድህን ኃይሌ። ከዚህ አንፃር ምናልባት ምን ጠብቀው ነገር ሊኖር ይችላል ከቆይታቸው አንፃር መድንም ከጠበቀው ጊዜ አንፃር ከአራት አመቱ እንግዲህ ይሄንን ዋንጫ ማምጣት እንዳለባቸው አስበው ነው ወደዚህ ደረጃ ላይ የደረሱት። ምናልባት ፕሪሚየር ሊግ ሲጀመር ይሄን ነገር ባያስቡትም እንኳን መድን ይሄንን ስኬት ይፈልገዋል። ለአሰልጣኝ ገብረመድህን ይሄንን ኃላፊነት ሲሰጥ የፈለገው ነገር እንዳለ በደንብ መረዳት ይቻላል። ወደ ኢትዮጵያ ቡና ስንመጣ ደግሞ ምናልባት ከነጻነት ክብሬ ጋር በተያያዘ ወጣት አሰልጣኝ ናቸው። ከዛ አንፃር የሚነሱ ነገሮች ነበሩ። 14 እንዳነሳችሁት 14 ተጫዋቾች ወጥተውባቸዋልና ከሱ ጋር በተያያዘም ወጥነቱ ከባለፉት የ2015 ጀምሮ ያለው ወጥነት ጎል በማግባቱም ጎል በማስተናገዱም ረገድ በደንብ የሚታይ ለውጥ አላቸው። ለምሳሌ አሁን ያስቆጠሩትን ጎል እንኳን ብንመለከት 2018 ላይ 38 ጎል አስቆጠሩ። 2015 ላይ 38 2016 47 ዘንድሮ ያ ነገር ቀንሶባቸዋል። 30 ጎል ነው ያስቆጠሩት። የተቆጠረባቸውን ጎል ብንመለከትም ደግሞ 32 2015 27 16 እየቀነሱ መጥቷል። በሁሉም ረገዶች የሆነ መሻሻሎችን ተመለከታለና ከዚህ አንፃር አያይዘን እንድታነሳው ስለፈለኩ ነው የኢትዮጵያ ቡና ነው። አመሰግናለሁ። ቅድም ከተነሱት ነጥቦች መካከል አንደኛው ምንድነው መድን አዲስ አበባ ጨዋታ ያደርጋል። ከዛ አዲስ አበባ መጥቶ ልምምድ ይሰራል። ከዛ በኋላ ደግሞ ወደ ውድድር ስፍራ ይሄዳል። ይሄ በተገቢ ሁኔታ አሰልጣኙ የሚፈልገውን ያጫወት መንገድ የሚፈልገውን ቡድን በመገማት ሂደት ውስጥ አስተዋጽኦ አድርጎለታል። በሌላ በኩል ግን በጉዞ ደግሞ የመዳከም ሁኔታም አለበት። ያ አንዱ ተጽዕኖ ሊሆንበት ይችላል። እንደውም አንዳንድ አሰልጣኞች ሲያነሱ ከሰማቸዋቸው እንደውም መድን እኮ መድን የአዲስ አበባ ላይ እየተለማመደ ስለሚመጣ ውጤታማ ሆኗል፣ እኛ ግን እዛው ስር ቁጭ ስላለን ውጤታማ ለመሆን ተቸግረናል። ያንን የገብረመድህንን ተሞክሮ መተግበር ያቃታቸው ለምንድን ነው? ውጤታማ ካረጋቸው ጥሩ ነገር ከሆነ ኮፒ ብታደርገው ምንም ማለት አይደለም፣ ብትወስደው ትችላለህ። ሌላው እዚህ ጋር የመድንን ስኬት ይችሉ ነበር እኮ ይችሉ ነበር። 200 ምናምን ግፋቢል 300 ኪሎ ሜትር ነው እና ለስኬት የሚያበቃቸው ከሆነ ያንን ብትወስደው እንደ ኮምፕሌን ማቅረብ የለብህም፣ ተግባራዊ ብታደርገው ትችላለህ። ሌላው ከመድን ስኬት ጋር መያያዝ ያለበት ቅድም እንዳነሳ ነው ቤስት ዲፌንስ እና ቤስት አታክ መኖሩ ለስኬቱ አንዱ ምክንያት ነው ብለናል። ግን በሚገርም ሁኔታ መድን የገጠማቸውን ቡድኖች ማሸነፍ ከመቻሉ ባሻገር በአብዛኛው ጨዋታ ላይ ጎል ማስቆጠር መቻሉ ሌላው የስኬቱ ሚስጥር ነው። በዋናነት ለምሳሌ 33 ጨዋታ አድርጓል። ከ33 ጨዋታዎች ውስጥ መድን ጎል ያላስቆጠረው በ9 ጨዋታ ብቻ ነው።
በ9 ጨዋታ ብቻ ጎል አላስቆጠረም። ዘሬስት ጎል ያስቆጠረ ቡድን ነው። ይሄም አንዱ ለውጤታማነት አብቅቶታል። ያ ብቻም አይደለም። ከዚህ ከጎል ጋር ተያይዞ ከተመለከትነው ለቡድኑ ውጤታማ መሆን ትልቁን ድርሻ ሊወስድ ይችላል ብዬ የማምነው የጎል ማግባት ኦፕሽን ነበራቸው። ብዙ ኦፕሽኖች ነበራቸው። ለምሳሌ እነዚህን 46 ጎሎች ያስቆጠሩ ተጫዋቾች ስንት ናቸው? 10 ናቸው። ከአጥቂዎች ባሻገር ብዙ አማካዩ ጎል ሊያስቆጥርልህ ይችላል። የፍላንክ ተጫዋቾች ጎል ሊያስቆጥርልህ ይችላል። ተከላካዮችም ጎል ለማስቆጠር የሚችሉባቸው ሁኔታዎች አሉ። ይሄ ደግሞ ሊደግፍልህ እዚህ ጋር ምናልባት ቡድኑን እንትን ለማድረግ 46 ጎል ሲያገቡ 24ቱን የአጥቂ ስፍራ ተጫዋቾችን ያገቡት 11ዱን አማካዮች ናቸው። ሌላውን 11 ጎል ያገቡት ደግሞ ተከላካዮች ናቸው። ስለዚህ አየው ኦፕሽን ነበራቸው። ያ ደግሞ አሰልጣኙ ቡድኑ ከገነባበት መንገድ የሚመጣ ነው። ሌሎች ቢያንስ በአጥቂ ላይ ብቻ ዲፔንድ መሆን የለብም። በዘመናዊ እግር ኳስም ካየው በየትኛውም በ4-4-2 በለው በ4-3-3 ባረጀው በ3-5-2 በለው ከአጥቂዎች ብቻ ጎል መጠበቅ የለብም። በፎልስ ናይን የምትጫወትባቸው ሁኔታዎችም አሉ። ለምሳሌ እንደው ዝም ብለህ የአውሮፓን እግር ኳስ ለምንከታተለው አርሰናል የአጥቂ መስመር ተጫዋች የለም፣ በፎልስ ናይን ነው የሚጫወተው፣ ግን ብዙ ጎሎችን የማስቆጠር አቅም አለው። ግን ወደኛ ሀገር ስትመለስ ደግሞ እንደዚህ የጎል ማግባት አማራጮችን መያዝ ወይም መጠቀም ከአጫወት መንገድ አንፃር ከአሰልጣኙ ጥራት ጋር ተያይዞ ቡድንን ለስኬት ለማብቃት አስተዋጽኦ አለው። ይሄም ታሳቢ ቢሆን የሚል እምነት አለኝ። ከቡና ጋር ያነሳው ኢትዮጵያ ቡና እንግዲህ በዘንድሮ የውድድር በነገራችን ላይ እዚሁ ጋር ወደ ኢትዮጵያ ቡና ሳትገባ ባለፉት ሻምፒዮና የሆኑ ቡድኖች የሌላቸው ሪከርድ ነው መድንጋ ያለው አሁን በነገራችን ላይ ገብቷል። ከፍተኛ ጎል አግቢያውን ሻምፒዮና የሚሆኑ ቡድኖች 15 እና ከዛ በላይ የሚያገባ ጎል አላቸው። ኢትዮጵያ መድን ውስጥ ከፍተኛውን ጎል ያገባው መሐመድ አበራ ነው 10 ጎል ነው። ነገር ግን አማራጮቹ ግን የትኛውም የኢትዮጵያ ፕሪሚየር ሊግ ሻምፒዮና ያነሳ ቡድን የሌላቸው ነገር አለ። 10 ተጫዋቾች ብለዋል። እነዚህ 10 ተጫዋቾች ደግሞ ከተለያየ አቅጣጫ ላይ ጎል ማስቆጠር ይቻሉ ናቸው። ይሄ በደንብ የሚናገረው ነገር አለ። ከኛ በላይ ቴክኒካል ባለሙያዎች ይሄን ይበልጥ ማብራራት ይችላሉ። ሁለት እሱን ነው ኮምል እሱን በደንብ መማር ያስፈልጋል። አንዳንድ ጊዜ የተሻለ ነገር ሲሰራ መቀበል ማመን ወስጆ ደግሞ መጠቀም ያስፈልጋል። አሰልጣኝ ገብረመድህን በዘንድሮ ቲማቸው ላይ ልምዳቸውን ዕውቀታቸውን በጣም ተጠቅመው ብዙ ነገሮችን ለኢትዮጵያ አሰልጣኞች አይን ካላቸው ጆሮ ካላቸው በደንብ መስማት ማየት የሚችሉት ነገር አላቸው። ከዛ መውሰድ ይቻላል። ቅድም ነጻነት ክብሬን ነግሬሃለሁ። ኒኮላስ ጋር የተጀመረውን ነገር ይዞ ማስቀጠል ይችላል። ይሄም ራሱ አቅም ይፈልጋል፣ ዕውቀት ይፈልጋል። በኢትዮጵያ ፕሪሚየር ሊግ ላይ 3 ልምድ የሌላቸው አሰልጣኞች አሉ በማሰልጠን አይደል? ነጻነት ክብሬ፣ በረከትና አብዲ ቡሊ ናቸው። በዚህ አጭር ጊዜ ውስጥ ነጻነት እንደ ወጣት አሰልጣኝ ተቀብሎ የራሱን ኢጎን ተቋቁሞ የሄደበት መንገድ አፕሪሺየት ማድረግ ያስፈልጋል። ተገቢ ነው ብዬ ነውና ቀጥል። እና ጥሩ ነገር አነሳ ጨመርክበት። ይሄንን 10 ተጫዋቾች የመድንን ካነሳ አይቀር የአጥቂዎች ሚናም ገልጸዋልና ትልቁን ጎል ያስቆጠረው መሐመድ አበራ ነው። ከዛ አቡበከር ሳኒ እና ረመዳን የሱ በጣም የሚገርመኝ ረመዳን የግራ መስመር ተጫዋች ነው። እንደው ማን ኦፍ ዘ ላይን የምትለው ነው። ግን ባልተለመደ ሁኔታ በመድን ክለብ ታሪክ ውስጥ ሁለተኛው ከፍተኛ ጎል አስቆጣሪ ነው በፊት ከሚጫወተ። ይሄ አንዳንድ ጊዜ ተጫዋቾችን የምትቀርጽበት መንገድ አለ። እንደው አዲሱ ነገር እሱ አይደለም። ዘንድሮ አሰልጣኝ ገብረመድህን ያሳየው ንጋቱ፣ ረመዳን፣ የሱፍ መሐመድ አበራን ወሰደው በሶስቱም ላይ ሲጫወት ነበር። ወገኔ ሚድፊልድ ብቻ አልነበረ። መጀመሪያዎቹ አካባቢ አጥቂም ሆኖ ይጫወት ነበር። የተጫዋችን አቅም አይተ ተገንዝበ ወይንም ደግሞ በቡድን ስራ ውስጥ ለውጤት ያበቃኛል የሚለውን ነገር ከተጫዋቹ ስትወስድ በተለያዩ ቦታ ላይ ተጠቀምበታለህ። የተለያየ ቦታ ለውጥ አድርገው ስኬታማ የሆኑ ትላልቅ ተጫዋቾችን እናስታውሳለን ወደ ኋላ ተመልሰን። ግን አሁን የረመዳን የሱፍ ራሱ ሚራክል ነው። ምክንያቱም ባልተለመደ ቦታ ተጫወተ። ባልተለመደ ቦታ ላይ ግን አሰልጣኙ በሚፈልገው መልኩ ሆኖ ተገኝቶለታል። ሆኖ መገኘቱ ደግሞ መድን ለሻምፒዮንነት እንዲጫወት ትልቅ ገዛ አድርጎለታል። መነሻው እሱ ነው። ረመዳን እኮ ወደ እዚህ መምጣት አካባቢ በዛ አስቸጋሪ በሆኑበት ጊዜያቶች ውስጥ የሚያስቆጥራቸው ትልቁ ምንን ያሳያል? የአሰልጣኝ ጥራትን፣ የአሰልጣኝ አቅምን፣ የአሰልጣኝ ኳሊቲን ነው የሚያሳየው። አሁን ቅድም እንደጠቀስከው ልምድ የሌላቸው 3 ተጫዋቾች ናቸው በዘንድሮ የውድድር ዓመት ውስጥ ከተሳተፉት አሰልጣኞች። ትልቁ ኤክስፒሪየንስ ያለው አሰልጣኝ ገብረመድህን ኃይሌ ነው። ኦልሞስት ወደ 24-25 ዓመት ነው በክለብ ደረጃ ያሰለጠነው ከ1992 ጀምሮ ማለት ነው። ከዛ
ከገብረ መድን ቀጥሎ ልምድ ያለው የምትለው አሰልጣኝ ማን ነው? ጸጋዬ ኪዳነ ማርያም ነው። እሱም ከገብሬ ጋር አብረው ነው የጀመሩት። እንደውም የገብሬ ምክትል ነበረ። ከዛ ባሻገር ወደ መቻል ስትመጣ ደግሞ ገብረ ክርስቶስ አለ። ከገብረ ክርስቶስ ጀርባ ደግሞ ማን ያለው? አብርሃም ነው። የቴክኒክ ዳይሬክተር ነው። የቴክኒክ ዳይሬክተር የዋና አሰልጣኙ ዋናው ቁልፉ ነው። ዋናው ቁልፍ ያለው ቴክኒክ ዳይሬክተሩ ነው። አብርሃም ደግሞ ከገብረ መድንና ከጸጋይም የተሻለ ልምድ አለው። ምክንያቱም 1989 ላይ የኢትዮጵያ ቡና ምክትል አሰልጣኝ ነበር። 1990 ላይ የኢትዮጵያ ቡና ምክትል አሰልጣኝ ነበር። 1991 ላይ የኢትዮጵያ ቡና ዋና አሰልጣኝ ነበር። ይሄ ምን ያሳይ ሂውጅ ኤክስፒሪየንስ እንዳለው አይ ልገባ ሳይሆን ከልምድ አንፃር ለመግለጽ ፈልጌ ነው። እና ይሄንን ማየት ትችላለህ። ስለዚህ ከልምድ አንፃር ከአቅም አንፃር ከችሎታ አንፃር ከኳሊቲ አንፃር የአሰልጣኝ ገብረ መድህንን ቡድን በደንብ ማየት ችለናል። ስለዚህ ይህንን ነገር ደግሞ ከኢትዮጵያ ቡና ጋር የተፎካካሪነት ሂደት ነበራቸው ብለናል። ኢትዮጵያ ቡናም ከወጡበት ተጫዋቾች አንፃር ካየው ለኔ ለኢትዮጵያ ቡና የዘንድሮ የኢትዮጵያ ፕሪሚየር ሊግ ውጤት ከበቂ በላይ ነው። እጅግ ከበቂ በላይ ነው። በእያንዳንዱ ዓመት ቡድን እያፈረስ ስኬታማ ልትሆን አትችልም በጭራሽ። አሰልጣኞቻችን የክለብ መሪዎቻችንም የማይረዱት የማይገነዘቡት ሁልጊዜ የማያርሙት ይሄንን ችግር ነው። ቡድን በአንድ ጀንበር አይገነባም። ስለዚህ ዘንድሮ ቡና ከወጣበት ተጫዋቾች አንፃር ከታች ካሳደጋቸው ተጫዋቾች አንፃር ልምድ ያለው ተጫዋች ከማጣት አንፃር ካየው ለቡና ትልቅ ውጤት እንደውም ይሄንን ውጤት በማሻሻል በኩል የተከላካይ መስመሩ ወይንም ደግሞ የመጀመሪያው የሜዳ ክፍል ላይ ግብ ጠባቂውንም ጨምረ ማለት ነው ያለው የተወጡት ሚና ለኢትዮጵያ ቡና ዘንድሮ ለደረሰበት ደረጃ ትልቁን አስተዋጽኦ አድርጎለታል። ግን ደግሞ ኋላ የመጀመሪያው መስመር ላይ ያለው ጥንካሬን የሜዳው ሶስተኛ ክፍል ላይ ቡና ማድረግ ችሎት ቢሆን ኖሮ የዘንድሮ የኢትዮጵያ ፕሪሚየር ሊግን ዋንጫ ከመድን ጉሮሮ መውሰድ ይችላል ብለን መገመት እንችላለን። ግን ደግሞ ከመጨረሻዎቹ 5 ጨዋታዎች ከመጨረሻዎቹ 10 ጨዋታዎች ከመጨረሻዎቹ 15 ጨዋታዎች ከመጨረሻዎቹ 20 ጨዋታዎች አንፃር ካየነው ደግሞ በእርግጠኝነት ኢትዮጵያ ቡና የዘንድሮ የኢትዮጵያ ፕሪሚየር ሊግ ሻምፒዮን እንደማይሆን እርግጠኛ ነበርኩኝ። ምክንያቱም ውጤትና ልዩነቶችን ማየት እንችላለን። ኢትዮጵያ ቡና ከመጨረሻዎቹ 20 ጨዋታዎች በኋላ እያፈገፈገ ነው የመጣው። 15 ጨዋታዎች ላይ ሲሆን እንደውም ከ15ኛው ሳምንት ጨዋታ በኋላ የተፎካካሪነቱን ቦታ ለመድንና ለሐዋሳ ከነማ ቀላቸው። ከዛ በኋላ የመጨረሻዎቹ 10 ጨዋታዎች ላይም በእነዚህ 3 ክለቦች መካከል ያለው የነጥብ ልዩነት እየሰፋ መጣ። ኢትዮጵያ ቡና ሲዳማ ቡና በመድን ከተሸነፈ በኋላ ኢትዮጵያ ቡና ያወጣው ደብዳቤ አለ። ያ ደብዳቤ በእኔ አረዳድ ወቅቱን የጠበቀ አይደለም፣ እጅግ ስህተትም ነው ብዬ አምናለሁ። ምክንያቱም ቁጥሮችን ማየት ቢችሉ ኖሮ መገንዘብ ቢችሉ ኖሮ የክለቡ አመራር ቶሎ ብሎ ያንን ደብዳቤ አይወጣም ነበር። ምክንያቱም የመጨረሻዎቹ 20 ጨዋታዎች የመጨረሻዎቹ 15 ጨዋታዎች የመጨረሻዎቹ 10 ጨዋታዎች ላይ ኢትዮጵያ ቡና ከመድንና ከሐዋሳ ከነማ እየራቀ የመጣን ቡድን ለሻምፒዮንነት እየተጫወትን ነው። በሻምፒዮንነት ጉዟችን ላይ ተጽዕኖ ያደርጋል ብለ ሌላውን አካል ብለ ማደርጉ ቡና ራሱን በደንብ እንዳልተመለከተ ያሳያል። ለዛም ነው በመጨረሻዎቹ 10 ጨዋታዎች ላይ የነበሩት ልዩነቶች ኢትዮጵያ ቡና ወደ ሻምፒዮንነት እየመጣ እንዳልነበረ ያሳያል። እንደዛም ሆኖ ግን ለዚህ ቡድን ለዘንድሮ የኢትዮጵያ ቡና ስብስብ ለኢትዮጵያ ቡና ቡድን ክሬዲት መስጠት ተገቢም አስፈላጊም ግዴታ ነው። መሀል ላይ ሻርፕ የሆኑ አጥቂዎች ቢኖራቸው ኖሮ በጣም ውጤታማ አጥቂዎች ቢኖራቸው ኖሮ እንደ ተከላካይና እንደ ግብ ጠባቂው ላይ እንደነበራቸው ጥንካሬ ቢሆን ኖሮ ኢትዮጵያ ቡናን አሁን ያለበት ደረጃ ላይ አናገኘውም ነበር። ግን እንደዛም ሆኖ በኢትዮጵያ መድን በ10 ምናምን የነጥብ ልዩነት ውስጥ ሆኖ ሁለተኛ ደረጃን ይዞ ማጠናቀቅ በራሱ ለዘንድሮ የውድድር ዓመት ለእኔ ኢትዮጵያ ቡና ሻምፒዮን እንደሆነ ነው የምቆጥረው። ምክንያቱም በብዙ ነገሮች አንፃር የምናያቸው ምክንያቶች ስላሉ አንዳንድ ጊዜ ወደ ውስጥ በራስ ጫማ ልክ ስትመለከተው ስህተቶችን ታያቸዋለህ፣ ድክመቶችን ታያቸዋለህ፣ ጥንካሬን ታያለህ። የዛን ጊዜ ወደ ለውጥ መምጣት ይችላል። ነገር ግን ይህንን ነገር ኢትዮጵያ ቡና ውስጥ አልተመለከትንም። በተለይም ደግሞ በመጨረሻዎቹ 10 ጨዋታዎች ግን ደግሞ ከአሰልጣኝ
ነፃነት ክብሬ ልምድ አንፃር ካየው የኒኮላ ምክትል ነበር። ከኒኮላ የወሰዳቸው ብዙ ነገሮች አሉ። ኒኮላ የጀመረውን ነገር ማስቀጠል ችሏል። ይህንን ደግሞ ካነሳው ኢትዮጵያ ቡና ኒኮላ ላይ የወሰደው ውሳኔ ስህተት ነው ብለህ ትመለከታለህ። ምክንያቱም አንድ አሰልጣኝን በ4 ዓመት እና በ3 ዓመት ጊዜ ውስጥ የምትለካው ከሆነ ኒኮላ የጣለው መሰረት ኢትዮጵያ ቡና ዘንድሮ ለደረሰበት ምናልባትም በቀጣይም ሊሻገር የሚችልበት አንዱ ማሳያ ምክንያት ሊሆን ይችላል። ስለዚህ አሰልጣኝ ነፃነት ያንን ተቀብሎ ያንን አምኖ ከአሰልጣኞች ስታፉ ጋር የሚሰራውን ነገሮች ሰርቶ ኢትዮጵያ ቡናን ማስቀጠል መቻሉ አንድ ትልቅ ነገር ነው። እንደውም እኮ ቅድምን ብለዋል መላኩም በዚህ የውድድር ዓመት ከጊዮርጊስና ከኢትዮጵያ ቡና ውጤት አይጠበቅም። ሁለቱም ላለመውረድ የሚጫወቱ ክለቦች ናቸው። ሁለቱም ይወርዳሉ የሚል ነው ግምት የነበረው። ምክንያቱም ከተጫዋች ስብስብ ከተጫዋች ጥራት አንፃር በእርግጥ የተጫዋች ጥራት ብቻውን ስኬታማ እንደማያደርግ ደግሞ በሌላ አንግል ከመቻልና ከሲዳማ ቡና መመልከት ይቻላል። ከራሱም መማር የሚችልባቸው ነገሮች አሉ። ምክንያቱም የተጫዋች ጥራት ያለ ስራ የተጫዋች ጥራት ያለ ቡድን ግንባታ ስኬታማ ሊሆን አይችልም። ገንዘብ ስላወጣ ተጫዋች በየትኛው ቦታ ላይ ስለሰበሰብ ውጤታማ የመሆን አቅም ሊኖር ይችላል ብሎ ለመናገር አያስደፍርም። እግር ኳስ ያንን ባህሪም አትመለከትበትም። ቡድን ግንባታ ይፈልጋል፣ ሂደት ይፈልጋል። በሂደት ውስጥ ነው ስኬትን የምታመጣውና የኢትዮጵያ ቡና ያለፉት 3 ዓመታትን ነፃነት ማስቀጠል መቻሉ አንድ ነገር ነው። በቀጣይስ ምንድን ነው? አሁን የዘንድሮ የመድንና የኢትዮጵያ ቡናን ውጤት አየው። ኦኬ እሺ፣ እንደዛ ከሆነ ወደዛው እንሄድበታለን። በደንብ አስቀምጠዋል ጦርዬ። እስኪ ወደ ማጠቃለያ ምናልባት እነዚህ ሁለት ክለቦች በብዙ መንገድ አልተጠበቁ ነበር፣ እዚህ ደረጃ ላይ ደርሰዋል። ሳይጠበቁ እንዳነሳው በተጫዋቾች ስብስብ አንፃር ባለው ፋይናንሻል ክራይሲስ አንፃር ብዙ ነገሮች እየተባሉ ነበር፣ ግን ሳይጠበቅ እዚህ ደረጃ ላይ ደርሰዋል። ባላቸው አሁን ያስፈረማቸውን ተጫዋቾች ከከፍተኛ ላይ ያመጣቸውን ተጫዋቾች ብንመለከት ኢትዮጵያ ቡና በእነዛ ተጫዋቾች እዚህ ድረስ ውጤታማ የሆነበትን ነገር አየን። በተመሳሳይ ኢትዮጵያ መድንም ተጫዋቾችን ልምድ የሌላቸውን ተጫዋቾች ልምድ ካላቸው ተጫዋቾች ጋር አዋቅሮ ያንን የዋንጫ ባለቤት መሆን ችሏልና ይሄስ የሚያስተምረው ምንድነው? አንድምታው ምንድነው የሚለው ነገር ጠቅለል አድርገን ለማንሳት እንሞክር ማለት ነው። አዎ የተከለለው እንግዲህ ሁለቱም ቡድኖች ዘንድሮ ላይ ወደሚፈልጉት አቅጣጫ ወደሚፈልጉት ግብ እየደረሱ እንዳሉ ያሳያል ብዬ አስባለሁ። ኢትዮጵያ መድን ለዘመናት የኢትዮጵያ ፕሪሚየር ሊግ ዋንጫን ማንሳካት ይፈልግ ነበር፣ ይሄን አሳክቷል። በቀጣይ ይሄንን ለማሳካት የሚያስችል ጥሩ መሰረት ፈጥሮለታል። በቃ ሻምፒዮና መሆን እንደሚቻል ክለቡ አረጋግጧል፣ አመራሩ አረጋግጧል፣ ተጫዋቾቹ አረጋግጧል፣ እንደሚቻል አይተዋል። ስለዚህ በቀጣይ ከዚህ በመነሳት የተሻለ ውጤት ለማምጣት ትልቅ መነሳሳትን ትልቅ ሞራልን ይሰንቅላቸዋል ብዬ አስባለሁ። እንዳጠቃላይ ለኢትዮጵያ መድን ለኢትዮጵያ ቡናም በተመሳሳይ ኢትዮጵያ ቡና እንደነገርኩ ባለፉት 4 ዓመታት እያደገ በትክክል በቁጥር የሚሰራ ከሆነ ኢትዮጵያ ቡና ውስጥ ግን እንደዛ ነገር አላይም ኢትዮጵያ ቡና ውስጥ። ስለዚህ ባለፈው ፕሮግራማችን ላይ የተናገርነው ቁጥሮች ብዙ ነገር ይናገራሉ። ቁጭ ብለው በቁጥር ላይ ተመስርተው ስራ መስራት ያስፈልጋል። አሁን ኢትዮጵያ ቡና ሻምፒዮና መሆን እንደሚችል አስመላክቷል፣ አሳይቷል። የሚቀጥለው ዓመት ምንም ወለም ዘለም ማለት የለም። የሚቀጥለው ዓመት ኢትዮጵያ ቡና ሻምፒዮና መሆን ይችላል። በቃ የ4 ዓመት አፈጻጸሙ የሚያሳየው ኢትዮጵያ ቡና ሻምፒዮና መሆን እንደሚችል በጥሩ ሂደት ላይ ያለ ቡድን ተገንብቷል። አሁን ባለው ስብስብ ውስጥ 3 ያህል ተጫዋቾች ምናልባት ወሳኝ ከሚባሉት ውስጥ አጥቂው ላይ ያሉ ታማኔልና አንተነህ ተፈራ፣ ከኋላ ላይ ራምኬል፣ በኋላ ደግሞ መጨረሻ ጨዋታዎች ላይ ድንቅ ብቃቱን ሲያሳይ ነው በረው ገዛኸኝ ደሳለኝ። እነዚህና ግብ ጠባቂዎቹ ሁለቱ ምክትሎች ኮንትራታቸውን ይጨርሳሉ። ከዛ ከነዚህ ውስጥ እነዚህ ልጆች ማስቀጠል ከቻለ እንደ ክፍተት ደግሞ ነው አሁን ያለው ብዬው መሀል ሜዳ አካባቢ ላይ የቡድኑን የጨዋታ መንገድ የሚያስቀጥሉ ለአጥቂዎች ኳስ ቶሎ ማድረስ የሚችሉ ተጫዋቾች ያስፈልጉታል ብዬ አስባለሁና እነዚህ ነገር ቁጭ ብሎ ተነጋግረው የቱ ጋር ነው ክፍተታችን፣ ምንድን ነበር ድክመታችን፣ ዘንድሮ ለምንድን ነው ሻምፒዮና መሆን ያልቻልነው ብለው የሚቀጥለው ዓመት ላይ ለተሻለ ምንም ያለ ድርድር ኢትዮጵያ ቡና መንገዱን አግኝቶታል። በየዓመቱ እያደገ መጥቷል። ጤናማ አካሄድ እየሄደ ያለ ክለብ ነው ኢትዮጵያ ቡና። ስለዚህ ይሄንን የሚቀጥለው ዓመት ላይ ያስቀጥሉታል ብዬ አስባለሁ። ኢትዮጵያ ቡና በነገራችን ላይ 2003
61 ነጥብ አምጥቶ ሻምፒዮና ሲሆን ከዛ በፊት በነበረው ላይ 56 ነጥብ ከፍተኛውን ነጥብ አምጥቶ በጨረሰ ማግስት ሻምፒዮና የመሆን እድል እንደነበረው ከዚህ በፊት ያሳያል። ዘንድሮም 59 ነጥብ አምጥቶ ከፍተኛውን ነጥብ ይዟል። ቀጣይ ጨዋታዎች ደግሞ የሚያሸንፍ ከሆነ የሚመጣው ነገር አለ። ስለዚህ የሚቀጥለው አመት ኢትዮጵያ ቡና ለሻምፒዮናነት እንደሚጫወት ግልጽ ነው። ይሄን ለማድረግ ኮቺንግ ስታፉና አመራሩ ብዙ የቤት ስራ ይጠበቅባቸዋል ብዬ አስባለሁ። በአመራሩና በኮቺንግ ስታፉ አካባቢ ላይ ክፍተቶች እንዳሉ የሚሰሙ ብዙ ነገሮች አሉና ያንን ማስተካከል ያስፈልጋል። ከዝውውር ጋር ተያይዞ ምናምን ብዙ ስራዎች መሰራት አለባቸው። ዘንድሮ ላይም ከዝውውር ጋር ተያይዞ ያው ኢትዮጵያ ቡናና ቅዱስ ጊዮርጊስ ክለቦች ውስጥ ትንሽ ጣልቃ ገብነቶች እንዳሉ ይሰማኛል። ብዙ ጊዜ ዝውውሮች አሰልጣኞቹ ማያደርጉበት ሁኔታ አለ። ዘንድሮ እንዳጋጣሚ ሆኖ ኢትዮጵያ ቡና ያደረገው ዝውውር በአብዛኛው በተለይም ከውጭ የመጡት ተጫዋቾች ስኬታማ መሆን ችለዋል። ቢያንስ ሌሎቹ የተወሰኑት ተጫዋቾች ነው እንጂ የተሳካለት ብዙዎቹ የተሳካ ነበር ብሎ ማለት አይቻልም። ከአሰልጣኙ ጋር መነጋገር ያስፈልጋል። አሰልጣኙ በግልጽ ለተጫዋቾቹ ምን ያላመጣዋችሁም እስከ ማለት የተናገሩበት ሁኔታም ነበረ። ስለዚህ እነዚህ አይነት ነገሮችን ቅድም ጥሩነህ ሲናገር ምን ብሏል? ወደ ውጪ ሳይሆን ወደ ውስጣችን እንይ ይተባላል። ኢትዮጵያ ቡና አሁንም ቆም ብሎ ወደ ውስጡ ማየት ከቻለ በኢትዮጵያ ፕሪሚየር ሊግ ላይ ብዙሃኑ ደጋፊ የሚፈልገውን ነገር ማምጣት ይችላል። በቃ ብዙ ገንዘብም ስላወጣ እንዳልሆነ አይተናል። ዘንድ በቃ ኢትዮጵያ ቡና በታሪኩ በዝቅተኛ ክፍያ እንደ ዘንድሮ ቡድን ገንብቶ አያውቅም። አላወጣም ነው። ከከፍተኛ ሊግ ነው ያመጣው። ከውጭ ያመጣቸው ተጫዋቾችም ብዙ ጊዜ ኢትዮጵያ ቡና ወደ ውጭ የሚሄደው በዝቅተኛ ክፍያ ተጫዋቾችንም ሆነ አሰልጣኞችን ለማምጣት ነው። የሀገር ውስጡ ክፍያ ሲከብድበት ነው ኢትዮጵያ ቡና ወደ ውጭ የሚያየው። ስለዚህ አሁን በአነስተኛ ክፍያ ይሄ የሚመጣ ከሆነ ከፍተኛ ክፍያ ደግሞ ያላቸው ተጫዋቾች ደግሞ እንዴት ከኢትዮጵያ መድንም መኮረጅ ያስፈልጋል። ኢትዮጵያ መድን ደግሞ ሁለቱን ባላንስ አድርጎ ደግሞ ውጤት አምጥቷል። ስለዚህ እንዴት እኛስ ከዚህ እንዴት ማድረግ እንችላለን የሚለውን ነገር ማድረግ ካሰቡና ካቀዱ ተግባብቶ መስራት ካለ ኢትዮጵያ ቡና የዘንድሮውን መልካም አጋጣሚ ተጠቅሞ የሚቀጥለው አመት ላይ ለሻምፒዮናነት መጫወት ይችላል ብዬ አስባለሁ። አሰልጣኝ ገብረመድህንም በነገራችን ላይ የኢትዮጵያ ቡናም የኢትዮጵያ መድንም አሰልጣኞች ሁለቱም ኮንትራታቸውን ይጨርሳሉ። ባይዘው ገብረመድህን በሚቀጥለው አመት ነው የሚጨርሰው። አንድ አመት ነው ያለው። የሚቀጥለው አመት አሁን ዘንድሮ ላይ ያድሳል የሚል ነገር አምና አንድ አመት ነው ያራዘመው። ዞሮ እሱ የተወሰኑ ተጫዋቾችም ኢትዮጵያ መድን ላይ እንደዚሁ የሚለቁበት ሁኔታ አለ። የድርጅቱ ዋና ስራ አስፈጻሚ በቅርብ ነው የመጡት። የኢትዮጵያ መድን የአርሰናል በጣም ታዋቂ ደጋፊ ናቸው። አሁን በቅርብም በዚህች ወራት ውስጥ የአርሰናል ሜዳ ሁሉ ሄደው ጨዋታ አይተው የመጡበት ሁኔታ አለ። እግር ኳስን በጣም የሚወዱ ሰው ናቸው። ስለዚህ አሰልጣኝ ገብረመድህን ኃይሌ በየትኛውም መመዘኛ በየትኛውም መንገድ ከዚህ ክለብ እንዳይለቅ የሚል ትዕዛዝ ለቦርዱ እንዳስተላለፉም እንደዚሁ የሰማውበት ሁኔታ አለና አሰልጣኝ ገብረመድህንም ከኢትዮጵያ መድን ጋር የሚቀጥል ከሆነ ኮንትራታቸውን የጨረሱት እንደ ያሬድ አይነት ተጫዋቾች ኮንትራታቸውን ይጨርሳሉ እና አቡበከር ሳኒ ሌሎችም ያሉ እነ መሐመድ አበራ ኮንትራት ይጨርሳሉ። ስለዚህ እነዚህ ልጆች መድንም ማስቀጠል ከቻለ መድንም በሚቀጥለው አመት ለኢትዮጵያ ፕሪሚየር ሊግ ጠንካራ ፉክክር መኖር ሌላው ውበት ይሆናል ብዬ አስባለሁና ሁለቱም ለቀጣይ አመት ኢትዮጵያ ፕሪሚየር ሊግ ላይ ትልቁን ጥንካሬ ይዘው ያስቀጥላሉ ብዬ አስባለሁ። እዚህ ላይ መጨመር የሚገባው ምንድነው? መድን እድለኛ ሆኖ በታሪኩ እድለኛ ሆኖ ስራ አስኪያጅ ላይ የሚቀመጡ ሰዎች እግር ኳስን የሚወዱ ሰዎች ናቸው። ከበፊት ጀምሮ እነ አቶ ጌትነትን እነ አቶ ዲባባ ማንሳት ትችላለህ። የዘንድሮ መድን በዘንድሮ መድንና ባለፉት 2-3 አመታት ውስጥ በነበረው የመድን ግንባታ ውስጥ ትልቁን ሚና በመጫወትም በኩል ዋና ስራ አስፈጻሚ የነበሩት አቶ ነጻነት ለሜቻን አለማንሳት በእውነት ንፉግነት አይቻልም። አቶ መንግስቱ እንዳለ ሆነው ማለት ነው። የመንጌ እንዳለ ሆነው አቶ ነጻነት በነገራችን ላይ መጨረሻ ጨዋታ ላይ ሁሉ ተገኝተዋል እኮ ስራቸው ኃላፊነታቸውን ከለቀቀ አሁን በቅርቡ 3 ወር 4 ወር ምናምን ውስጥ ነውና አሁን የተተኩት አቶ አቤልም እንደዚህ አይነት አቅም እንደዚህ አይነት ስሜት ወይንም እግር ኳስን የሚያሸቱ የሚያነፈንፉ መሆናቸው ለመድን ሌላው ትልቅ ወርቃማ አጋጣሚ ሆኖ የምታስቀምጠው ነው። ይሄንን ከተመለከት ነው የሚቀጥለው አመት የመድን የቤት ስራ እጅግ ከፍተኛ ነው። አገር ውስጥ ብቻ አይደለም በአፍሪካ መድረክ ይሳተፋል። ድሮ ተሰረዘ እንጂ የሴካፋ ውድድር ይጠብቀው ነበርና ግን መድን የዘንድሮ መድን ባለፉት
ለ3 ዓመታት የተመለከትነው መድን በቀጣዩ የውድድር ዓመት የአፍሪካ ክለብ ሻምፒዮና ላይ ምን አይነት አቅም ይዞ ይመጣል? ይሄንን የክለቡ ሰዎች በደንብ ማየት አለባቸው። አሰልጣኝ ገብረመድህንም ማየት ያለበት ጉዳይ ነው። እንደውም ገብሬ ሲናገር እንደሰማው ነው በአሰልጣኝነት አለ ጫማዬን እንኳን ጥሎም ከአሰልጣኝነት ጡረታ ከመውጣቱ በፊት በአፍሪካ ክለብ ሻምፒዮንስ ሊግ ላይ አንድ ጥሩ ነገር ማስቀመጥ ይችላል። ያን እድል ደግሞ ያገኘው እሳቸው የቤት ስራ ብሱ ያን እድል ያገኘው ደግሞ የዘንድሮ ሻምፒዮን በመሆኑ ነው። የዘንድሮ ሻምፒዮንነት በሚቀጥለው ዓመት ውድድር ላይ ሌላ ተጨማሪ ውድድር ነው የምታገኘው። ረጅም ርቀት ከሄድክ ብዙ ጨዋታዎችን ማግኘት ትችላለህ። ብዙ ጨዋታዎችን ማግኘት ከቻልክና የሪከርዱን ማነው የተሳትፎ ሁኔታውን ካራዘምክ ደግሞ የኢትዮጵያ ክለቦች እንደ ሌሎች የአፍሪካ ክለቦች የአፍሪካን የእግር ኳስ ሀብት መጠቀም ይችላሉ። ባይዘወይ የኢትዮጵያ ክለቦች የአፍሪካን የእግር ኳስ ሀብት የሚጠቀሙ አይደለም ኢቭን ብሔራዊ ቡድኑ ጨመር። ምክንያቱም የካፍ ቻምፒየንስ ሊግ ላይ እስከ 4 ሚሊዮን ምናምን የሸልማቱ አሁን መሳተፉ ብቻ $50,000 ታገኛለህ። ግማሽ ብቻ ማነው ምድብ ማጣሪያው ስትገባ ወደ $100,000 ታገኛለህ። አየው ዙሩ በጨመረ ቁጥር ገንዘብ የምታገኘው ገንዘብ ብዙ ነው። ወጪንም እዚህ ጋር ኮምፐንሴት ማድረግ ትችላለህ። ስለዚህ መድን በቀጣዩ የውድድር ዓመት ያሉበትን ክፍተቶች አርሞ ከሀገር ውስጥ ብቻ ሳይሆን ለአፍሪካ መድረክም ኢትዮጵያን እንደመወከሉ የኢትዮጵያ ሪከርድም እጁ ላይ እስካለ ድረስ ይህንን ነገር ማስቀጠል መቻል ይኖርበታል። ሌላው ለኢትዮጵያ ቡና እንዳል ያነሳቸው የመሃል ክፍሉ ላይ ቡና የሚሸተውን ቡና የታወቀበትን ቡና በአንድ የውድድር ዓመት 52 ጨዋታ ያደረገበትን ቲም ዳግም ለመፍጠር የአማካይ ክፍሉ ከዛ ባሻገር በዋናነት ዘንድሮ ውጤታማ ላለመሆኑ የአጥቂው መስመር ትልቅ ክፍተት ፈጥሮባታል። ይህን ደግሞ ኢትዮጵያ ቡናም ልክ እንደ መድን ትልቅ የቤት ስራ በሚቀጥለው ዓመት ይጠብቀዋል። ምክንያቱም ኢትዮጵያ ቡና ከተመሰረተ 50ኛ ዓመቱን የሚይዘው የሚቀጥለው ዓመት ነው። 50ኛው ዓመትን አንቨርሰሪን ሴሌብሬት ለማድረግ በፕሪሚየር ሊጉ ስኬት ቢሆን ምን ያህል ደጋፊው ጋር ስሜት ሊሰጥ እንደሚችል መገመት አያዳግትም። ስለዚህ ኢትዮጵያ ቡና የሚሆነው ይመስለኛል ከመስከረም ጀምሮ ትልቅ በዓሎች ይከበራሉ። ኢትዮጵያ ቡና ይህንን ወርቃማ እድል አሳልፎ መስጠት የለበትም። የዘንድሮን የመድን ውጤት ካነሳ ደግሞ ድርጅቱ ከተቋቋመ የሚቀጥለው ዓመት 50ኛ ዓመቱ ነው። ክለቡ ከተቋቋመ 42 ዓመቱ ነው። መድን በ50ኛው ዓመት ዋዜማው ላይ የሊጉን ዋንጫ አሳካ። ኢትዮጵያ ቡናስ በምስረታ ታሪኩ 50ኛው ዓመት ምን ውጤት ያሳየን ይሆን? እንመለከታለን። እንግዲህ ያንን ነገር የምንመለከተው ነው የሚሆነው። ሌሎች ክለቦችም በነገራችን ላይ ኢትዮጵያ መድንም ይሁን ኢትዮጵያ ቡና ለቀጣይ ያላቸውን ነገር አነሳን እንጂ ሌሎች ክለቦችም ከነሱ የሚማሩት ነገር ብዙ ነገሮች አሉ። ምናልባት ወደ ውስጥ መመልከት የሚባለው ነገር ትልቅ ገዢ ሐሳብ ይመስለኛል። እኔ በደንብ ራሳቸው መመልከት ሰው ገንዘብ ስለወጣ ብቻ ማውጣት እንደሌለባቸው በራሳቸው ሪሶርስ ክለቦችን መስራት እንደሚቻል እነዚህ ሁለት ክለቦች በትልቁ ለኢትዮጵያ እግር ኳስ አሳይተዋል። በተለይ ዘንድሮ በዚህ በፋይናንሻል ስርዓት ውስጥ ባለው ነገር ውስጥ በደንብ እንደሚቻል አሳይተዋል። ዋንጫ መምላት እንደሚቻል፣ ደረጃን ይዞ ተፎካክሮ መዝለቅ እንደሚቻል አሳይተዋል። ይሄን ነገር በደንብ ማጤን ይጠበቅባቸዋል። ውድ ተመልካቾቻችን የዘንድሮችን የኢትዮጵያ ፕሪሚየር ሊግ ጥሩ አፈጻጸም ያላቸው ኢትዮጵያ መድንና ኢትዮጵያ ቡናን የውጤት ዳሰሳ ያደረግንበት የብስራት ሰዓታት ፕሮግራማችን ይሄንን ይመስል ነበር። ፕሮግራሙን አዘጋጅተን ወደ እናንተ በማቅረቡ መላኩ ወልደ ሰንበትና እኔ አንተ ታረቀ እንዲሁም ከባልደረባችን ጋዜጠኛ ጥሩነህ ካሳ ጋራ በመሆን አብረን ወደ እናንተ አደረስን። ያላችሁን ሐሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ሰናይ ጊዜን ተመኘን።